ሻዕቢያ ካልጠፋ ለኢትዮጵያ በዋነኛነትም ለትግራይ ስጋትነቱ ይቀጥላልና አስመራ ገብተን ከስልጣን እናውርደው። የኢትዮጵያ ወታደሮች በፈንጂ ላይ ተንከባለው አካላቸውንና ሕይወታቸውን ገብረው ፈንጂዎችን እንዲያፈነዱና ለሌሎች ጓደኞቻቸው መረማመጃ እንዲከፍቱ ተደረገ። የተረፈውም በመበታተን እግሬ አውጭኝ በማለቱ የኢትዮጵያ ተዋጊዎች እያሳደዱት ትዝብትን በተረክ። ይህ በሐቅና ሳቅ ሚዲያ የሚቀርብላችሁ ሳምንታዊ ዝግጅት ነው። ትዝብትን በተረክ ገጠመኞች ይነበቡበታል፣ ትዝብት ይተረክበታል፣ አስተማሪ ጉዳዮች ተዋስተው ይቀርብበታል። ትዝብትን በተረክ በሐቅና ሳቅ ሚዲያ ብቻ። በጦርነት አሸንፈን እንደ ተሸናፊ የተደራደርንበት የአልጀርሱ ስምምነት። ለመሆኑ የአልጀርሱ ስምምነት ምን ግዴታዎችን ያካትታል? ዛሬ ላይ ዓለም አቀፉ ማህበረሰብ ስምምነቱን ለምን አነሳው? በስምምነቱ ኢትዮጵያ ምን ሰጥታ ምን ተቀበለች? ስምምነቱና ድንበር ማካለሉ ዛሬ ላይ በምናነሳው የባህር በራችንን የማስመለስ ጥያቄያችን ላይ ምን ተጽዕኖ ያሳድረዋል? በዛሬው ትረካችን እነዚህን በዝርዝር እንመለከታለን። ባድመን እንደ ምክንያት አድርጎ በኢትዮጵያና በኤርትራ መካከል የተነሳው የ1990 ዓመተ ምህረቱ ጦርነት ከሁለቱ ተፋላሚ ሀገራት በኩል ከ100,000 በላይ ሕይወትንና በርካታ የንብረት ውድመትን አስከትሏል። ጦርነቱ ሲጀመር አሰብ ወደብ ላይ የነበረ በብዙ ሚሊዮን ብር ግምት ያለው የኢትዮጵያ ንብረት በሻዕቢያ ተወርሷል። በወቅቱ ኢትዮጵያ የሰራዊቷን ቁጥር ቀንሳና ወታደራዊ ቁመናዋን አሳንሳ ወይም አኮስሳ የነበረች ሲሆን ሻዕቢያ በአንጻሩ ከኢትዮጵያ በወሰደው ትጥቅ ጭምር ወታደራዊ ጡንቻውን አፈርጥሞ ነበር። በዚህ ምክንያትም ግንቦት 4 1990 ዓመተ ምህረት ባድመን ተቆጣጥሮ ሰኔ 3 ቀን 1990 ዓመተ ምህረት ደግሞ በሽራሮ ዛላምበሳና ቡሬ መስመሮች ወረራውን ለማስፋፋት ያደረገውን እንቅስቃሴ ለመመከት ብዙ መስዋዕትነትን ሊያስከፍል የግድ ብሏል። ጦርነቱ ባድመ የተባለችውን መንደር በመውረር ይጀመር እንጂ ገፊ ምክንያቱ ግን ሻዕቢያ በኢትዮጵያ ኢኮኖሚ ለመጠቀም የነበረው የማያባራ ፍላጎቱ ነው የሚለው በብዙ ተንታኞች ድምዳሜ የተደረሰበት ነው። የኢሳያስ አፈወርቂ ጥብቅ ወዳጅ የነበሩት መለስ ዜናዊ ራሳቸው ክስተቱን የሻዕቢያ ጥገኛ ፍላጎት እያሉ በተደጋጋሚ ሲገልጹት ነበር። የሆነ ሆኖ የሻዕቢያን ጥቃት ለመመከት የታወጀውን የክተት አዋጅ ተከትሎ በርካታ ኢትዮጵያውያን ከመላ ሀገሪቱ በከፍተኛ ወኔና ቁጣ ወደየማሰልጠኛዎች ከተቱ። ወያኔና ሻዕቢያ የፋሽስት ደርግ ሰራዊት ብለው በትነዋቸው የነበሩ የቀድሞ ጦር አዛዦችና አባላትም በሀገር ጉዳይ አይኮረፍም ብለው በዘመቻው ለመሳተፍ ጥሪውን አክብረው ከተቱ። እነዚሁ የቀድሞ ጦር አሰልጣኞች ወደየማሰልጠኛው የከተቱትን ወጣቶች ሌሊትና ቀን አሰልጥነው የተዳከመውን የሀገሪቱን ጦር መልሰው በመገንባት ነፍስ ዘሩበት። የኢትዮጵያ ሰራዊት የሻዕቢያን መስፋፋት እየተከላከለ ጎን ለጎን ጦሩን እያሰለጠነና እያደራጀ ቆይቶ በየካቲት 1991 ዓ.ም በባድመና በጾረና ግንባሮች የመልሶ ማጥቃት ውጊያ ከፈተ። ሆኖም ውጊያው የአመራር ስህተትና የአሰላለፍ ችግር ስለነበረበት በተለይም በጾረና ግንባር በርካታ የሕይወትና የንብረት ኪሳራ ደርሷል። በባድመ ግንባር የተከፈተው የመልሶ ማጥቃትም ቢሆን ተመራጭ ባልሆነና አጥቂውን ሰራዊት ለእይታ በሚያጋለጥ ሰዓት ከረፋዱ 4 ሰዓት ላይ በመጀመሩ ምሽግ ገንብቶ ከለላና መከታ ይዞ የቆየው ሻዕቢያ ባካሄደው ያጨዳ ተኩስ
ብዙ ወጣት የኢትዮጵያ ተዋጊዎች ረገፉ። በሻዕቢያ ምሽጎች ፊት ለፊት የተጠመዱትን እስከ 9 ዙር የሚደርሱ ፈንጂዎች በተዋጊ መሐንዲሶች ለማምከን አዳጋች በመሆኑ የኢትዮጵያ ወታደሮች በፈንጂ ላይ ተንከባለው አካላቸውንና ሕይወታቸውን ገብረው ፈንጂዎችን እንዲያፈነዱና ለሌሎች ጓደኞቻቸው መረማመጃ እንዲከፍቱ ተደረገ። ከዚህ ሁሉ መስዋዕትነት በኋላ የባድመ ምሽግ በሰው ማዕበል ተለቆ ሻዕቢያ ወደ ኋለኛው ምሽጉ አፈገፈገ። የኤርትራ ጦር በ1991 የባድመና የጾረና ውጊያዎች ብዙ ጉዳት ያልደረሰበትና ከሞላ ጎደል በሙሉ ቁመናው ወደኋላ ያፈገፈገ፣ በአንጻሩም ብዙ ጉዳት ያደረሰ በመሆኑ የ1992 ዓመተ ምህረቱን ደምሳሽ ውጊያ መክፈት የግድ አለ። ይህ የግንቦት 1992 የኢትዮጵያ ሰራዊት ሻዕቢያ ላይ በመረብ፣ በጾረና፣ በዛላምበሳና በቡሬ ግንባሮች የከፈተው መልሶ ማጥቃት በሳል አመራር የተሰጠበትና እጅግ ውጤታማ የሆነ ኦፕሬሽን ነበር። የተወሰነ ኃይል በቆረጣ ከኋላ ገብቶ ሻዕቢያን ከጀርባና ከፊት ለፊት በቀጠቀጠባቸው በእነዚህ ውጊያዎች በርካታ የኤርትራ ጦር ለሙትና ለምርኮ ተዳርጓል። የተረፈውም በመበታተን እግሬ አውጭኝ በማለቱ የኢትዮጵያ ተዋጊዎች እያሳደዱት ተከዜን ተሻግረው በኦምና ሀጀር እስከ አሊጊደርና ተሰኔ፣ በመሃል ደግሞ መረብን ተሻግረው እስከ ቶኮምቢያና ባሬንቱ፣ በዛላምበሳና ጾረና በኩል ደግሞ እስከ ሰንአፌ ለመገስገስ ችለዋል። በዚህ የኢትዮጵያ ሰራዊት የድል ግስጋሴ አስመራን ተቆጣጥሮ ሻዕቢያን ከስልጣን በማባረር የባህር በራችንን ማስመለስ የሚቻልበት ዕድል ተፈጥሮ ነበር። የተወሰኑ የወያኔ መሪዎችና የጦር አዛዦችም ሻዕቢያ ካልጠፋ ለኢትዮጵያ በዋነኛነትም ለትግራይ ስጋትነቱ ይቀጥላልና አስመራ ገብተን ከስልጣን እናውርደው፣ የባህር በሩንም እንቆጣጠር ብለው ነበር። ይሁንና የኢሳያስ ሸሪክ የሆነውና ከኢትዮጵያ ይልቅ ለኤርትራ ስስ ልብ የነበረው በጦርነቱ ጊዜም በልዩ አውሮፕላን ወደ አስመራ እየበረረ ከኢሳያስ ጋር ሲመክር የቆየው መለስ ዜናዊ ይህን ሐሳብ ውድቅ አድርጎት ጦሩ አስመራን ከከበበባቸው የኤርትራ ወታደራዊ መሬቶች እንዲወጣ ተደረገ። ይህም ለህወሓት መሰነጣጠቅና የመለስ ቡድን ብዙዎቹን ጸረ ሻዕቢያ አቋም ይዘው የነበሩ የህወሓትን ሰዎች መምታትን አስከተለ። ጦርነቱን በአሸናፊነት ካጠናቀቅን በኋላም የኢትዮጵያን ጥቅም የሚያስከብር ድርድር ማድረግ እንችል ነበር። ይሁንና በሁለቱም ወገን በኢትዮጵያና ኤርትራ በኩል ድርድሩን በበላይነት ይመሩ የነበሩት ሻዕቢያዎች ማለትም መለስና ኢሳያስ በመሆናቸው ብዙ የህይወትና የንብረት ዋጋ ከፍለን በድል በቋጨነው ጦርነት የአሸናፊ ሳይሆን የተሸናፊ ስምምነት መፈራረማችንን ብዙዎች በቁጭት ያስታውሱታል። ለብዙዎች ሞት ምክንያት የሆነው የኢትዮጵያና የኤርትራ ጦርነት መነሻው የድንበር ግጭት መሆኑን እስካሁን የሚናገሩ አሉ። በጊዜውም ሁለቱም ሀገራት ድንበሬ ተጥሰዋል በሚል ተወነጃጅለዋል፣ ተካሰዋል። በኢትዮጵያ በኩል ኤርትራ እንደ አውሮፓ አቆጣጠር በግንቦት 6 ቀን 1998 ዓ.ም ላይ በባድማ አካባቢ የተመደቡ የጸጥታ ሚሊሻዎች ላይ ጥቃት ማድረሷ፣ ይህንንም ተከትሎ ሌሎች ከተማዎችንና ባድመን በከፊል መቆጣጠሯ ለጦርነቱ መነሻ መሆኑን ትገልጻለች። ኤርትራ በበኩሏ ከዛ በፊት እንደ አውሮፓ አቆጣጠር በሐምሌ ወር 1989 ዓ.ም ኢትዮጵያ በባድማ አቅጣጫ አዲምሩቅ ወደ ተባለው አቅጣጫ ድንበር ጥሳ ገብታ አስተዳደሩን መበተኗና የኤርትራንም ሹማምንት ማባረሯ ለግጭቱ መነሻ እንደሆነ ትከራከራለች። በድንበር አለመስማማታቸው ሀገራቱን ወደ አጠቃላይ ጦርነት እንዲገቡ የወዲያው ኢሚዲየት ኬዝ ቢሆንም የግጭቱ መንስኤ ግን ከድንበር የዘለለ ስለመሆኑ ብዙዎች ይስማማሉ። ነገር ግን ዓለም አቀፉ የግልግል ዳኝነት ጉባኤ ድንበሩ ላይ በማተኮር ድንበሩን እንዲያካልሉና ችካል እንዲተክሉ፣ ኃይል በመጠቀም የዓለም አቀፍ ሕግ የጣሰውን ሀገር እንዲለዩ፣ እናም እያንዳንዱ ሀገር በጦርነቱ ምክንያት የደረሰበትን ኪሳራ ተጣርቶ የካሳ መጠን ለመወሰን እንዲቻል ወደ ማስማማት ወይም ወደ ማደራደር ገባ። የዓለም አቀፍ የግልግል ዳኝነት ሀገራት አለመግባባታቸውን ወይም ግጭቶቻቸውን የሚፈቱበት አንደኛውና ዋነኛው መንገድ ነው። የግልግል ዳኝነት ጉባኤ የሚመሰረተው
የተለየ አንድ ጉዳይን ብቻ ለመመልከት ሲሆን አባላቱም በተጻራሪ ወይም ግጭት ውስጥ በገቡ ወገኖች የሚመረጡ ይሆናሉ። ለዳኞቹም ሆነ ለሂደቱ የሚከፈሉ ክፍያዎች የሚፈጸሙትም በሁለቱ ተጻራሪ ወይም ግጭት ውስጥ በገቡ ወገኖች ነው። አንድ ጉዳይ በግልግል ዳኝነት እንዲታይ የተከራካሪ ወገኖች ይሁንታም የግድ አስፈላጊ ነው። ይህ ይሁንታ በተለያዩ ሁኔታዎች ሊሰጥ ይችላል። በግልግል ዳኝነት ስምምነት ማለትም ምንም አይነት አለመስማማት ቢፈጠር ጉዳዩን በግልግል ዳኝነት እንዲታይ በአጠቃላይ ስምምነት ውስጥ በሚኖርና አለመስማማትን በግልግል ዳኝነት ስለመፍታት በሚገልጽ ድንጋጌ ወይም አለመስማማቱ ከተፈጠረ በኋላ በሚደረግ ስምምነት የተከራካሪ ወገኖች ይሁንታቸውን ሲሰጡ የሚቋቋም ወይም ስራውን የሚያካሂድ ነው። የግልግል ዳኞች አጠቃላይ የሕግና እኩልነት መርህን እንደሚከተሉ ግምት ቢወሰድም ስልጣኑ ወይም ምን ጉዳይ ላይ አከራክሮ መወሰን እንደሚችልና ምን ማስረጃ እንደሚጠቀም የሚወስኑት ግጭት ውስጥ የነበሩ ወገኖች ሲሆኑ ጉባኤው ይህንን ስልጣኑን ተላልፎ የሚሰጠው ውሳኔ ውጤት አይኖረው። በመሆኑም በግልግል ዳኝነት ወቅት ሁለቱም ወገኖች የሚያቀርቡት ማስረጃ ግልግሉ የሚያተኩርባቸው አጀንዳዎች ብለው የሚያስይዟቸው ነጥቦች ወሳኞች ናቸው። የግልግል ዳኞች የሚወስኑት ውሳኔም የመጨረሻ እና ገዢ ይሆናል። በዚህ መሰረት የዓለም አቀፍ የግልግል ዳኝነት ውጤታማና እኩሌታን የሚያሰፍን የዳኝነት አካሄድ መሆኑ ይነገርለታል። የአልጀርስ ስምምነት የተደረገው እንደ ኢትዮጵያውያን አቆጣጠር ሐምሌ 11 ቀን 1992 ዓ.ም ነበር። የስምምነቱ ዓላማ ሁለቱን ሀገራት ወደ ዘላቂ ሰላም ማሸጋገርና መልሶ መቋቋም እንዲያካሂዱ ማድረግ ነበር። ስምምነቱ በይዘቱ ውስን ሲሆን 8 አንቀጾችን ብቻ ያካተተ ነው። በመጀመሪያዎቹ ሁለቱ ድንጋጌዎች ላይ ሁለቱ ሀገራት በዘላቂነት ኃይል ከመጠቀም እንዲቆጠቡና በጦርነቱ ጊዜ የተያዙ የወታደርና ሲቪል ግለሰቦችን ሀገራቱ እንዲረካከቡ ወይም አንዱ ለሌላው እንዲሰጥ ግዴታዎችን የሚጥሉ ነጥቦች ናቸው። የስምምነቱ ዋነኛ ክፍል የሚባሉት አንቀጽ 3፣ 4 እና 5 ለግጭቶቹ መፍትሄ እንዲሰጡ የተለያዩ ኮሚሽኖች ወይም የግልግል ዳኞች ጉባኤዎች የሚቋቋሙበትን አግባብ ይደነግጋሉ። በአንቀጽ 3 መሰረት የሚመሰረተው ገለልተኛ አካል ሲሆን የሚቋቋመውም በአፍሪካ ህብረት የዛኔው የአፍሪካ አንድነት ስር ነበር። አባላቱን የአፍሪካ አንድነት ኃላፊ ከተባበሩት መንግስታት ኃላፊና ከሀገራቱ ጋር በመመካከል ይሾሟቸዋል። የተቋሙ ስራም የጦርነቱን መነሾ ማን ቀድሞ ግዛት እንደደፈረና ኃይል እንደተጠቀመ ማጣራት ሲሆን ይህ ገለልተኛ ተቋም እውነታውን አጣርቶ ሪፖርት ለአፍሪካ አንድነት የሚያቀርብ ነበር እንጂ ሀገራቱን የሚያከራክር አልነበረም። ሆኖም ግን ይህ አካል በስምምነቱ መሰረት አልተመሰረተም። ሁለተኛው በስምምነቱ የተቋቋመው አካል ነፃ የሆነ የድንበር ኮሚሲዮን ናቹራል ባውንደሪ ኮሚሽን ነው። ይህ አካል በ5 አባላት ሲቋቋም ሀገራቱ ሁለት አባላትን ይሾሙና የኮሚሲዮኑ ፕሬዝዳንት ደግሞ በእነዚህ 4 አባላት ይሾማሉ። ኮሚሲዮኑ በሀገራቱ በሚቀርብለት የቅኝ ግዛት ስምምነቶችና ተፈጻሚነት ባላቸው የዓለም አቀፍ ሕጎች መሰረት በሀገራቱ መካከል ያለውን ድንበር የማካለል እና ችካል የመትከል ዲማርኬሽን ኃላፊነት ነበረው። ሌላው የ1892 በኢትዮጵያና ጣሊያን መካከል የተፈረመው ሲሆን የሚያካልለው የመሃል ክፍሉን ነው። ቀጥሎ ያለው የ1894 ወይም በ1894 የተፈረመው በኢትዮጵያ ጣሊያንና እንግሊዝ መካከል የነበረው ሲሆን የምዕራብ ክፍሉን ያካትታል። እንዲሁም የ1900 በኢትዮጵያና ጣሊያን መካከል የተፈረመው የሚያካልለውም የምስራቁን ክፍል ነው። እናም እነዚህ ላይ ተመስርቶ ኮሚሲዮኑ ውሳኔ እንዲሰጥ እና ድንበሩን እንዲያካልል ነበር ስምምነት የተደረገው። ኮሚሲዮኑ ሀገራቱን ካከራከረና የቀረቡለትን የቅኝ ግዛት ስምምነቶችና ሌሎች ማስረጃዎች ከመረመረ በኋላ የድንበር ማካለሉን ውሳኔ በ125 ገጽ በሚያዝያ 6 ቀን 2002 ዓ.ም ላይ በሄግ ወይም ሆላንድ ላይ ሰጥቷል። የችካል መትከሉ ሂደት ግን ሀገራቱን ሳያስማማ ለረጅም ዓመታት ቆይቷል። በዚህ የድርድር ወቅት ኢትዮጵያ ብዙ ማስረጃዎችን ለአደራዳሪዎቹ ልታቀርብ የምትችልበት እድል እንደነበረ የሕግ ባለሙያዎች ይናገራሉ። በራሳቸው ተነሳሽነትም በጊዜው በርካታ የሕግ ሰዎች እና የታሪክ ተመራማሪዎች ኢትዮጵያን አሸናፊ የሚያደርግ ወይም የሚጠቅም መረጃዎችን ለወቅቱ መንግስት ማለት ነው አቅርበው የነበረ ቢሆንም
ተቀባይነት ሊያገኝ አልቻለም። የወቅቱ መንግስት እነዚህን ከምሁራንና ከተለያዩ የህግ ባለሙያዎች ቀርበውለት የነበሩትን ማስረጃ ለክርክር ቢያቀርባቸው ኖሮ ኢትዮጵያ የባህር በሯን ልታስመልስ የምትችልበት እድል ሊፈጠር ይችል ነበረ ሲሉ በቁጭት የሚናገሩ ሰዎች አሉ። በዚህ ሂደት ነፃ የግልግል ዳኝነት ኮሚሲዮኑ የተመሰረተው በአልጀርሱ ስምምነት አንቀጽ 3 መሰረት ነው። የተሰጠው ስልጣንም በጦርነቱ ምክንያት ሀገራቱ የደረሰባቸውን ጉዳትና ኪሳራ የማጣራትና የካሳ ክፍያ ውሳኔን የመስጠት ነው። ይሄ እንግዲህ ሶስተኛው የግልግል ዳኝነት ቡድኑ ማለት ነው። በዚህም መሰረት ኮሚሲዮን ሁለቱን ሀገራት አከራክሮና መረጃዎችንም ከሰማ በኋላ ሀገራቱ የደረሰባቸውን የጉዳት መጠን በመግለጻቸው ኤርትራ 10,515,655 የአሜሪካ ዶላር ለኢትዮጵያ እንድትከፍል ወስኗል። ምንም እንኳን የከፈለች ባይሆንም ከዚህ ባሻገር አደራዳሪዎቹ ኤርትራ የተባበሩት መንግስታት ቻርተር አንቀጽ 2(4) በመተላለፍ በቅድሚያ ኃይል የተጠቀመች ወይም ወረራ የፈጸመች ነች በሚልም ወስኗል። የድንበሩም ሆነ የካሳው ኮሚሽኑ ውሳኔዎች ግን እስካሁን አልተፈጸሙም። በተለይ የድንበር ኮሚሲዮኑ ውሳኔ ለሀገራቱ ዘላቂ አለመስማማት ዋነኛ ምክንያት ሆነ። የድንበር ማካለሉ ውሳኔ ላይ ሀገራቱ ለመስማማት ያለመቻላቸው ዋነኛው ምክንያት ደግሞ መጀመሪያውኑ ግጭቱ ከድንበር የዘለለ ሆኖ ሳለ የግጭት አፈታት ሂደቱ ግን በድንበር ማካለል ላይ ብቻ የተገደበ፣ አጠቃላይ ግጭቱን መንስኤዎች ከግምት ውስጥ ያላካተተ መሆኑ ነው። ከዚህም ባሻገር የድንበር ኮሚሽኑ አወቃቀር፣ የክርክሩ ሂደትና ውሳኔውም ላይ የተለያዩ ክፍተቶች ነበሩ። የኢትዮጵያና የኤርትራ ግጭት ከድንበር ባሻገር ግጭቱን ህዝባዊ ግንባር ለዲሞክራሲና ፍትህ ወይም ህግደፍ የሚባለው ወይም ሻዕቢያና ህዝባዊ ወያኔ ሓርነት ትግራይ ህወሓት ቲፒኤልኤፍ የቀዳሚና ተከታይ ግንኙነት ጋር የሚያገናኙ ብዙዎች ናቸው። ሽምቅ ተዋጊዎቹ ወደ መንግስትነት ሲወጡ የበፊት የበላይነት ሹኩቻቸውን ይዘው መጥተዋል። በፊት የነበራቸውን የጫካ ግንኙነት ቀይረው እንደ መንግስትና ሀገር የሚወክል አካል ወይም ተቋም ድርድር ማድረግ አለመቻላቸው ወይም አለመስማማታቸው ወደ ደም አፋሳሽ ጦርነት ለመቀየሩም አንዱ ምክንያት ነበር የሚሉ አሉ። ኤርትራ ከተገነጠለች በኋላ ሁለቱ መንግስታት ገና በሁለት እግራቸው ሳይቆሙ ሰፋፊ ፖለቲካዊና ኢኮኖሚያዊ ስምምነቶችን ፈጽመው ነበር። ኤርትራ ከኢትዮጵያ ተገንጥላ ነፃ ሀገር ከሆነች እና ጦርነቱ እስኪከሰት ድረስ ሀገራቱ የነበራቸውን ግንኙነት ከጫጉላ ሽርሽር ጋር የሚያገናኙም አሉ። በቅጡ ያልተጠኑና መሰረተ ቢስ ግንኙነቶች የሀገራቱ መገለጫዎች ሆነው ቆይተዋል። የአስመራ የስምምነቶች ጥንቅር ውስጥ 25 የተለያዩ ዝርዝር የገንዘብና የኢኮኖሚ ፖሊሲዎችን ለማቀናጀት የታሰቡና ነፃ የንግድ ቀጠናዎችን ከመመስረት ጋር የተያዙ ስምምነቶች ተፈርመው ነበር። በእነዚህ ስምምነቶች መሰረት ኤርትራ የአገልግሎት፣ የኢንዱስትሪና የውጭ ንግድ መናኸሪያ እንድትሆን፣ ኢትዮጵያ ከውጭ የሚመጡ ምርቶች የሚተኩና የግብርና ምርቶችን አምርታ ለኤርትራ የጥሬ ዕቃ አቅራቢ እንድትሆን አቅጣጫ የሚያስቀምጡ ስምምነቶች በሻዕቢያና በወያኔ መካከል ተፈርመዋል። በዚህ ስምምነት መሰረት እንደ አውሮፓ አቆጣጠር ከ1993 እስከ 1996 ድረስ 60 በመቶ የሚሆኑት የኤርትራ ምርቶች የሚላኩት ወይም በገበያነት የሚገለገሉት ኢትዮጵያን ነበር። ኤርትራም ከኢትዮጵያ ጋር በነበራት ንግድ በዓመት እስከ 50 ሚሊዮን ዶላር ገቢ ታገኝ ነበር። ከኢትዮጵያም የጥሬ ዕቃዎችን በመውሰድ ለዓለም ገበያ የምታቀርብበትና ኤርትራ ውስጥ ፕሮሰስ አድርጎ ወደ ኢትዮጵያ ገበያ የምትመልስበት ሁኔታም በሂደት ላይ ነበር። ብዙም ሳይቆይ ሀገራቱ ለየብቻቸው የኢኮኖሚ ፖሊሲዎች በማውጣትና የራሳቸውን የመግባቢያ ገንዘቦችን በማተም ያልተማከለ የንግድ ስርዓት መመስረታቸው ዋነኛው ወደ አለመስማማት በኋላም ወደ ግጭት ቀጥሎም ወደ ጦርነት ለመሄዳቸው ምክንያት ነበር። ከዚህ ባሻገር ኤርትራ የአፍሪካ ቀንድ የልማት ቀጠና ለመሆን ማሰቧና ይህም በደካማና በተከፋፈለች ኢትዮጵያ ላይ እውን ልታደርግ የተንቀሳቀሰች በመሆኗ የኢሳያስን አስተዳደር ወደ ጦርነት እንዳመራው ይነገራል። ሀገራቱ የህዝባቸውን የልማትና የፖለቲካዊ ተሳትፎ ፍላጎት ማሟላት ባለመቻላቸው የህዝቡን ትኩረት አቅጣጫ ለማስቀየር የታሰበም ነው የሚሉ ክርክሮች አሉ። በተለይ ኤርትራ አዲስ የተመሰረተች ሀገር እንደመሆኗ የህዝቧን ሀገራዊ ስሜት ከማጠናከር አኳያ በፊት በቅኝ ግዛት ከያዘቻት ሀገር ጋር ወይም ይዛኛለች ከምትላት ሀገር ጋር ከኢትዮጵያ ወደ ጦርነት መግባት እንደ አማራጭ ልትወስድ እንደምትችል እሙን ስለሆነ ጥንቃቄ ያስፈልገው ነበር። ታዲያ እኚህ ሁሉ የተወሳሰቡ ኢኮኖሚያዊ፣ ፖለቲካዊ፣ አስተዳደራዊና ማህበረሰባዊ ልዩነት ለግጭት ምክንያቶች ሆነው ሳለ የግልግል ዳኞቹ ድንበር እንዲያካልሉ በመወሰን ብቻ ችግሩ እንዴት እንደሚፈታ
እንዲፈታ ሲያስቡ ቆዩ። የሆነ ሆኖ ችግሩ ሊፈታ አልቻለም። ይህን ለመመለስ የአልጀርስ ስምምነትን ይዘትና የድንበር ኮሚሽኑን የግልግል ዳኝነት ሂደት እና ውሳኔ መመልከቱ ተገቢ ነው። የኮሚሽኑ የድንበር ማካለል ሂደትና ውሳኔ ክፍተቶች በመጀመሪያ ኮሚሽኑ እንደ ማስረጃ የሚጠቀምባቸው የቅኝ ግዛት ስምምነቶች በተለያዩ አጋጣሚዎች ውድቅ ሆነው የነበሩ ሲሆን ለድንበር ማካለሉ እንደ ማስረጃ መቅረብ አልነበረባቸው። የቅኝ ግዛት የድንበር ማካለል ስምምነቶቹን ጣሊያን ኤርትራን ወክላ በ1947 ዓ.ም ውድቅ ስታደርግ ኢትዮጵያን በአዋጅ ቁጥር 6/1952 መሰረት ስምምነቱ ውድቅ እንዲሆን በሕግ ደንግጋለች። በዚህ ምክንያት ሁለቱም ሀገሮች ስምምነቶቹን እንደ ማስረጃ ጥቅም ላይ እንዲውሉ መስማማታቸው ከዓለም አቀፍ የስምምነት ሕግ ሎ ኦፍ ትሪቲ አንጻር አግባብ አልነበሩም። ከዚህ ባሻገር በአልጀርስ ስምምነት መሰረት ኮሚሽኑ በሂደቱ ላይ የሀገራቱን የጋራ ጥቅምና እኩልነት አጠቃላይ የሕግ መርሆች ላይ ተመስርቶ ውሳኔ መስጠት እንደማይችል ተደንግጓል። በዚህ ምክንያት የድንበር ኮሚሽኑ የማህበረሰቡን አወቃቀርና የመልክዓ ምድሩን ሁኔታ ግምት ውስጥ ሳያካትት ውሳኔ እንዲሰጥ ምክንያት ሆኖታል። ይህም ቢሆን ከቅኝ ግዛት ስምምነቶች ባሻገር ኮሚሽኑ ተፈጻሚነት ያላቸው የዓለም አቀፍ ሕጎች እንዲጠቀም ስልጣን ተሰጥቶ ነበር። በዚህ መሰረት ኮሚሽኑ ስምምነቶቹን የመተርጎም ብቻ ሳይሆን ሌላ ከድንበር አወሳሰን ጋር የሚያያዝ የዓለም አቀፍ መርህን ማለትም ግዛቱን ሉዓላዊነት ባለቤት ይዞ የመቆየት መርህ ፕሪንሲፕል ኦፍ ኢፌክቲቭስ ግምት ውስጥ ለመክተት ሞክሯል። ነገር ግን ኢትዮጵያ አወዛጋቢውን የባድመን ግዛት ከጦርነቱ በፊት ይዛና የሉዓላዊነት ግዛቷ አካል አድርጋ እያስተዳደረች መቆየቷን ለማስረዳት አልቻለም። በመጀመሪያ አቤቱታዋ ላይ ምንም ክርክርም ሆነ ማስረጃ ካለማቅረቧ ባሻገር በቃል ክርክሩም ሆነ በሁለተኛው አቤቱታዋ ላይ በበቂ ሁኔታ ባለመከራከሯና ማስረጃ ባለማቅረቧ ኮሚሽኑ በማስረጃ እጥረት በሚል ግዛቱን ለኤርትራ ወስኗል። ሲቀጥል የድንበር ኮሚሽኑ ውሳኔ ላይ የምዕራብ ክፍሉን በሚመለከት የተገለጸው ውሳኔ ግልጽነት ይጎድለዋል። የባድመ ግዛት ከውሳኔው ጋር በተያያዘው ካርታ ላይ በግልጽ አልተመለከተም። ይህም ሁለቱም ሀገራት ባድመ እንደተወሰነላቸው አድርገው መግለጫ ለመስጠታቸው ምክንያት እንደሆነ ይገለጻል። የድንበር ኮሚሽኑ ውሳኔ በጥድፊያ መሰጠቱም አንዱ ድክመቱ ነበር። የአልጀርስ ስምምነት የድንበር ኮሚሽኑ ውሳኔውን እንዲሰጥ የተሰጠው ጊዜ ክርክሩ ከተጀመረ በኋላ ባሉት 6 ወራት ውስጥ ብቻ ነው። በተጨማሪም የካርታ ንባብና የመልክዓ ምድር ጥናት ባለሙያዎችን በሚመለከት የተባበሩት መንግስታት የካርታ ጥናት ክፍል የሙያ ድጋፍ የሚሰጥበት አግባብ እንጂ በኮሚሽኑ ውስጥ በቋሚነት አባል የሆኑ የካርታ ንባብና የመልክዓ ምድር ጥናት ባለሙያዎች አልተካተቱም። ይህም በኮሚሽኑ ብቃት ላይ አሉታዊ አስተዋጽኦ ነበረው። ኮሚሽኑም ከውሳኔው በኋላ እነዚህ ድክመቶች እንደነበሩ ገልጿል። ከዚህ ባሻገር ማህበረሰቡን አስገድዶ ወደ ሌላ ሀገር ግዛት ማካተት ውጤቱ ላይ የነጻነት ችግር ወይም በነጻነት የመንቀሳቀስና ሌላ ግጭትን የመፍጠር ችግሮችን ሊያስከትል እንደሚችል ሊታሰብ ይገባ ነበር። ወደ ሌላ ግጭት ማምራት ደግሞ ሌላ ድርድር፣ ሌላ ቀውስ ያስከትላል። በዚህም ምክንያት የችካል መትከሉ ሂደት ግዴታ በድንበር ኮሚሽኑ ውሳኔ መሰረት መሆኑ ቀርቶ ከተለያዩ ግዛቶች ውስጥ ማቻቻል ወይም በድርድር ወይም በስምምነት ወይም በሁለቱም ወገኖች ፈቃደኝነት የሚል ክፍተት ፈጥሯል። በዚህም ሁለቱንም ሀገራት ሳያጣላ መፈጸም እንደማይቻል ለመረዳት ተችሏል። የድንበር ማካለሉን ችካል መትከሉን የሚያስፈጽሙ ባለሙያዎችን ያካተተ ቡድን ሳይቋቋም ቢቋቋምም ደህንነታቸውን ማረጋገጥና ወጪውን የሚሸፍን ሁኔታ መፍጠር እነዚህ ሁሉ በድርድሩ ሂደት ውስጥ ያልተነሱና በኋላ ላይ ችግር ያስከተሉ ሁኔታዎች ሊሆኑ ችለዋል። የችካል መትከል ስራውን ለማካሄድ በአልጀርስ ስምምነቱ መሰረት የተቋቋመው ኮሚቴ ይህን ተግባሩን ሳያከናውን ተበትኗል። አሁን እነሱን መመለስ ቀላል ካለመሆኑም ባሻገር የአባላቱ ፍላጎትና ሁሉም በህይወት መኖራቸውም አይታወቅም። እናም በዚህ ምክንያት በድርድሩ መሰረት ችካል ሳይተከል በመቆየቱ አሁንም አካባቢው የጭቅጭቅ መንስኤ እንደሆነ ሊቀጥል ችሏል። አሁን የአልጀርሱ ስምምነት 25ኛ ዓመቱ በሚታሰብበት ጊዜ የተባበሩት መንግስታት ዋና ጸሐፊን ጨምሮ የአውሮፓ ህብረትና ሌሎች ዓለም አቀፍ ማህበረሰብ አባላት ይህ የድንበር ስምምነት እንዲከበር ሲወተውቱ ተሰምተዋል። ለምን?
የሚለውን ጥያቄ ስናነሳ ኢትዮጵያ የባህር በሬ ይመለስልኝ የሚል ጥያቄ እያቀረበች ያለችበት ሁኔታ ወደ ጦርነት ሊያመራ ይችላል የሚል ስጋት ስላላቸው እዚህ ላይ አተኩረው ማሳሰቢያ ሊሰጡ ችለዋል። አንዳንድ ወገኖችም ኢትዮጵያ ያነሳችውን የባህር በር ጥያቄ ተግባራዊ ለማድረግ በዲፕሎማሲም በሕጋዊም ይሁን በሌላ በወታደራዊ መንገድ ይህንን ተግባራዊ እንዳታደርግ ሊከለክላት ይችላል፣ ይሄ የአልጀርሱ ስምምነት እንዲከበር የሚቀርበው ማሳሰቢያ እያሉ ሲናገሩ ይደመጣል። ሆኖም ግን የአልጀርሱ ስምምነት ባለበት ሁኔታ ነው ኢትዮጵያ የባህር በር ጥያቄዋን ያቀረበችው። የኢትዮጵያ የባህር በር ጥያቄ ያለ አግባብ ሕግን ባልተከተለ መንገድ ተወሰደብኝ ስትል በአልጀርስ ስምምነት ወቅትም ኢትዮጵያ ጦርነቱን አሸንፋ የባህር በሯን የምታስመልስበት እድል ድርድሩ ላይ ይሄን ማንሳት እየቻለች የነበረው መንግስት ከሻዕቢያ ጋር የተመሳጠረና ከኢትዮጵያ ይልቅ ለኤርትራ ጥቅም ይሰራ የነበረ መንግስት በመሆኑ እዛም ላይ ይሄ ሳይነሳ የቀረው በዚህ ምክንያት ነው። ስለዚህ ኢትዮጵያ ያለ አግባብ የባህር በሬ ተወስዶብኛል እና ህጋዊ መብቴ ተከብሮ የባህር በሬ ታሪካዊ ባለቤትነቴ ከግምት ውስጥ ገብቶ ይመለስልኝ ስትል በ1983 ዓ.ም በኋላ የተቋቋመው የሽግግር መንግስት በሌለው ማንዴት አሳልፎ የሰጠውን የባህር በርና የኤርትራን መገንጠል ብቻ ሳይሆን በአልጀርሱ ስምምነት ወቅትም የተፈጸሙ ፍትሃዊ የሆኑ ተግባራትን ያካተቱ ጥያቄዎችን ነው ማቅረብ የሚቻለው። ስለዚህ ራሱ የአልጀርስ ስምምነት የሚባለው ኢትዮጵያን ወክሎ በአልጀርስ ስምምነት ላይ የቀረበው መንግስትና ስምምነቱን የፈረመው በዛ ጊዜም የኢትዮጵያን ጥቅም አሳልፎ የሰጠ ስምምነት ለቀጣይ ግጭቶች በር የሚከፍት ፊርማ ያሰፈረ በመሆኑ ይሄ ሁሉ አብሮ እንዲታይ ኢትዮጵያ በህጋዊ እና በዲፕሎማሲ መንገድ ጥያቄዋን ትቀጥላለች እና ኢትዮጵያ የባህር በር ለማግኘት የምታደርገውን ጥያቄ በማደናቀፍ ረገድ ምንም ሚና አይኖረውም የአልጀርሱን ስምምነት ማክበር እና የአልጀርሱ ስምምነት ይከበር እያሉ የሚወተውቱ ኃይሎችም ወደ ጦርነት እንዳታመሩ ነው። ለምን? በአልጀርስ ስምምነት ላይ አንድ መሰረታዊ ነገር ብቻ ያለው ምንድነው? ሁለቱ ሀገራት ከጠላትነት ስሜት እንዲወጡና በጦርነት እንዳይፈላለጉ የሚለው ነጥብ ነው አሁን ነፍስ ኖሮት ያለው። ሌላው ይሄ ችካል እንዲቸከል እንደዚህ የተባለው የሆኑ ውስብስብ ነገሮች ስለነበሩት በኋላም ይሄ የድንበር የሚያካልለው ኮሚሽንም ሁኔታው ግራ አጋቢ እንደሆነና በደንብ ማስረጃዎችን ተመልክቶ የህዝቡን አሰፋፈር ሀገራትም ይሄንን ነገር አቅርበው የተደነገገ ድንጋጌ ስላልሆነ እንደገና ታይቶ መስተካከል ያለበት ካልሆነ በስተቀር እሱ መሰረታዊ ሆኖ የህግ ትርጓሜ ተሰጥቶት ወደ ስራ የሚውል አይደለም። ከዛ በላይ ግን ዋነኛው ነገር ስምምነቱ ጦርነትን የማስቆም አንደኛው ሀገር በሌላው ላይ በጠላትነት እንዳይነሳ የማድረግ በወቅቱ ተነሳ የተባለው ጦርነት ምክንያት ደግሞ ባድማ ነው። ያው በርካታ የተለያዩ ምክንያቶች ቢኖሩትም የድንበር ኮሚሽኑ ያካለለው ግን የድንበር ግጭት ነው ብሎ ሻዕቢያን እንደ ወራሪ ቆጥሮ ባድመ የምትባል ግዛት ለጦርነቱ መንስኤ እንደሆነ ተደርጎ የተሰመረበት ነው። ከዛ በላይ ግን ጦርነት የሚያስከትሉ በጣም በርካታ ነገሮች እንዳሉና የጦርነቱ ዋነኛ ምክንያትም እዛ ላይ ይገለጽ እንጂ እኛ በዚህ ትንታኔ የገለጽናቸው ናቸው። ለማንኛውም ይህ የአልጀርስ ስምምነት እንዲከበር ማለት ኢትዮጵያ የባህር በር ጥያቄሽን እንዳታነሺ ማለት አይደለም። ይሄን ያለ ማንም የለም። ግን ምንድነው ከዛ በፊትም የአልጀርስ ስምምነት ይከበር የሚለውን ከማንሳታቸው በፊት እነዚህ የዓለም አቀፍ ተቋማትና የዓለም አቀፉ ማህበረሰብ አባላት በሰላማዊ መንገድ ይቅረብ፣ በጦርነት እንዳይሆን፣ ጦርነት ቢነሳ ቀጠናው ይታወቃል አይነት ነገር ማሳሰቢያ ሲሰጡም ነበር። መስጠት ያለባቸው ነው ይሄንን። ስለዚህ ኢትዮጵያ የአልጀርስ ስምምነትን አክብሪ፣ እሱን ስታከብሪ የባህር በር ጥያቄ አታንሺ አይደለም የሚል የለውም። ሊሆንም ሊመጣም ስለማይችል የባህር በር ጥያቄ ይቀጥላል። የባህር በር የምናገኝበት እድልም ከፊታችን እየቀረበ መጥቷል። ይህንን ነው ማለት የሚቻለው። የዛሬውን ትረካዬን እኔም በዚሁ አበቃለሁ። አዘጋጅቼ ያቀረብኩላችሁ ገበየሁ አለልኝ። ሳምንት በሌላ ትረካ እስከምንገናኝ መልካም ሳምንት።